የዛሬው ይለያል። የዛሬው ይለያል። ኦ ማይ ጋድ ኦኤምጂ ብያለሁ። በቃ የዛሬው ኦ ማይ ጋድ አይ ላይኪንግ አይ ላቭ ዩ ቱ ጽናትና ኪራ ማለት ነው። የእውነት ነው የምላችሁ በጣም ነበረ ደስ ያለኝ የዛሬውን። እኔ እኮ የሚገርመኝ እነሱ ለታረቁት እኔ የማሽቃብጠው ነገር እንደኔ አሽቃባጮች፣ እንደኔ ደስ ያላችሁ ልጆች ካላችሁ ይሄንን ቪዲዮ ላይክ በማድረግ አሳውቁኝ። የዛሬው የጽናት ድራማ ኦ ማይ ጋድ ይለያል። በቃ አዲስ ነገር አለ ብያችሁ ነበረ ቅድም ላይ በለቀኩላችሁ ቪዲዮ። አዲሱም ነገር እንግዲህ እንዲሆን የምንፈልገው የጽናትና የኪራ መታረቅ አዲሱ ነገር እሱ ነበር ማለት ነው። እሱም ተሳክቷል። በቃሌ መሰረት ደግሞ ድጋሚ መጥቻለሁ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳንም በሰላም መጣችሁ ብያለሁ በአክብሮት። ዛሬ እንግዲህ አዲስ ነገር አለ ብያችሁ ነበረ። አዲስም ነገር ያለው እንግዲህ ጽናትና ኪሩ ታርቀዋል ማለት ነው። ያው እንደ በፊቱ እንግዲህ አሁን ላይ ትንሽ አፈር እሷም እያፈረች ነው፣ እሱም እያፈረ ነው። ትንሽ አይን አፈር ነገር ይዟቸዋል። ምክንያቱም ብዙ ጊዜ ተጣልተው ስለነበረ አሁን ላይ ግን ደግሞ ዋናው ነገር እኛ የምንፈልገው መታረቃቸው ነው ማለት ነው። በጣም ነው ደስ ያለኝ። ጓደኞቻቸው ራሱ ይመቻቸው ማለት ነው። በቃ ጓደኞቻቸው ራሱ በጣም ምርጥ ናቸው ማለት ነውና ምሩዬም ሶሲዬም በቃ ናሆሜም በቃ እንደምንም ብለው ብቻ የጽናትንም ፍቅር ፈትነዋታል ማለት ነው። በሴት አስመስላ ምሩ አናግራት ነበረ። ያዙ ልቀቁኝ፣ ሙቼ እገኛለሁኝ ሌላ ሴት ጋር ዛሬ ያደረው ብላ ጓገጭ እያለች ነበረ። ግን ደግሞ የነሱ ሀሳብ እንደሆነ ስታቅ ደግሞ በጣም ነበረ ደስ ያላት። ላእማጣ መስሎኝ በጣም ፈርቼ ነበረ አለች። ግን ደግሞ ለሌላ ሰው አሳልፋ ልትሰጠው ሌላ ሴት እንዳገባ ልታደርገው ነበረ። አሁን ላይ ይሄን ያህል እንደምታፈቅረው እንደምትወደው እያወቀች አሳልፎ ለሌላ ሰው መስጠት ማለት በጣም ከባድ ነው። ጽናት እንግዲህ እንደምታውቁት ለሰው ነው የምትኖረው እና ከራሷ በላይ ለሰዎች ስለምትኖር በጣም ብዙ ጊዜ ትጎዳለች። እና ውዶቼ እንግዲህ ሀሴትም ከህይወታቸው ወጥታለች። የሱም ጓደኛም የኪራ ጓደኛም የለም። አሁን ላይ ነገሮች እንደ አዲስ እየሄዱ ነው። በጣም ነው ደስ ያለኝ። ምክንያቱም በጭራሽ በኪራና በጽናት መሀል ላይ ጸብ መግባት የለበትም። እነሱ ፍቅር ሲሆኑ ነው ደስ የሚለው ማለት ነው። እንግዲህ ናሆሚም እዛ መጥቶ እናቴ ቤት መታ እየጠበቀችን ነው፣ ሂጂና ጥሪው ኪራን ብሎ ልኳት ነበረ ማለት ነው። ከዛን ከክላስ ከገባች በኋላ ግን ቁጭ ብለው ሁለቱ ማውራት ጀመሩ። እወድሻለሁ እኮ መባባል ጀመሩ። ከዛ ናሆሚ ልክ ሲሄድ ሊሳሳሙ ሲሉ ድርስ አለባቸው። ይሄ የፍቅር መቀስ ማለት ነው ናሆሚ። ከዛም ተመልሶ መቶ ለሶሲ ሲነግራት ማለት ነው። እሷ ምን እንዳለች ታውቃለች? በቃ አይ አሁን ላይ አሻሽለውታል ሲላት፣ እሷ እንደውም በቃ አሻሻሉት ማለት በፊት ጭቅጭቅ ነበር ደበደባት ሲል፣ አይ ከድብድብም አልፎ አሻሽለውታል ሲላት፣ ተጋደሉ ልትል ነበር ማለት ነው። እንዳጨርሹ ነበር ያለው ናኦሚ እንዳጨርሹ ብሏል። እና ስለዚህ ማለት ነው ማለት በቃ እንዴት አንተ ይሄን ያህል ጊዜ ስንመኘው የነበረውን ነገር ታበላሻለህ ብላ ክው አለችበት እሷ ራሱ ማለት ነው። በጣም ነበር የተቆጣችው። እና ብቻ ግን ኦ ማይ ጋድ እኔ እንደኔ ዛሬ ደስ ያላችሁ በጽናት ድራማ የተደሰታችሁ ካላችሁ ብቻ በላይካችሁ ነው ማቀው። ላይክ አድርጉ። ኮሜንት ላይ ደግሞ በቃ ጻፉ ማለት ነው የተሰማችሁን ኮሜንት። ኦ ማይ ጋድ ኦኤምጂ አይ ላቭ ኢት። በቃ እናንተ አንዳንድ ጊዜ ደስ ሲለኝ ማለት ነው ከአማርኛ ወጣና ወደ እንግሊዘኛ ገባለሁ። ግን ችግሩ እንግሊዘኛውን አልጨረሰውም ማለት ነው። መሀል ላይ ነው ማቆመው። ምክንያቱም ፎቢያ አለብኝ፣ ይሄ አለርጂክ አለብኝ፣ እንግሊዘኛ አለርጂክ እና ስለዚህ ውድ ቤተሰቦቼ ጽናትና ኪሩ እኛ በምንፈልገው መሰረት ሆናችኋል። ቀጣይም ደግሞ አዲስ ምርጥ ነገር በቀጣይ በሚለቀቀው ቪዲዮ ይመጣል። እንግዲህ አማቶቿ ጽናትን ይቀበሏታል አይቀበሏትም በደንብ የምናውቀው ይሆናል። እውነት የኪራ እናት ጽናትን በጣም ነው የምትወዳት እርግጠኛ ነኝ። የኪራ አባት ደግሞ ጽናትን ይወዳታል ብዬ አስባለሁ። ለልጃቸው ምርጥና በስነ ስርዓት ያደገች ሴት የሆነች ባለሙያ ቆንጆ ናት ልጁ የመረጣት ኪራ ማለት ነው። ስለዚህ በልጃቸው ሚስት ደስተኛ ይሆናሉ፣ በምራታቸው ደስተኛ ይሆናሉ ብዬ አስባለሁ። ምክንያቱም እኛም ደስተኛ ስለሆንን ማለት ነው። ሰምታችኋል። ምን ታስባላችሁ?